እኔ የምላችሁ ይሄን ቪዲዮ አይቼ እኔ ላልቅስ ልሳቅ በጣም ነው የደነገጥኩት። እውነቴን ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የደነገጥኩኝ። እውነት እኛ ራሱ አንዳንዴ እንሰራለን እንደዚህ ይሆናል አይደል? የሆነ አንዳንድ ነገር ቪዲዮዎች እንሰራለን እንድንዋሽ እንችላለን። ነገር ግን በዚህ ደረጃ እንደዚህ አይነት ቪዲዮ ሰርተን አናቅም። ስለዚህ ቡርኬ በጣም ጥፋተኛ ነህ ዛሬ በጣም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም ሁሉ መልካም፣ በየላችሁበት ሰላማችሁ ይብዛልኝ ያልኩኝ። ለዚህ ቤት አዲስ የሆናችሁ ላይክ ኤንድ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እንዴት ናችሁ ጋይስ? ደህና ናችሁ? እኔ ዛሬ የነ ቡርኬን ቪዲዮ አይቼ የምሬን ነው የምላችሁ እግዚአብሔርን እኔ ካያችሁ ማለት ነው ምያላቅም ቪዲዮ ሰራ ግቡና ቻናሌን በሙሉ ይውጥ አንድ ነገር መሀላ ምያላቅም በቃ እንዲህ ምዬ ዛሬ ግን ማለት ነው ይሄን ቪዲዮ ሳይ ገና እንትን ተምኔላቸውን ሳይ በጣም ነው የደነገጥኩት። እግዚአብሔርም በጣም ማለት ነው ከሚባለው በላይ በቃ ምን ሆኗል ብዬ ማለት ነው። አይኖ ቪዲዮ ይሰራ እንደዚህ ፕራንክ ምናምን፣ ግን እውነት ቡርኬ በጣም እንደዚህ አይነት ቪዲዮዎችን እንደዚህ በተለይ እንደዚህ አደጋ ደረሰበት ምናምን የሚለውን ነገር ጥሩ አይደለም ማለት ጥሩ አይደለም። እንደዚህ ባትጽፉ ጥሩ ነው። አይኖ ስራ ነው፣ እኛን ለማዝናናት ብላችሁ ነው፣ እናንተ እንደ ቀልድ አይታችሁት ሊሆን ይችላል። ግን ያስደነግጣል ማለት በጣም ለሚወዳችሁና ለሚያከብራችሁ ሰው እንደዚህ አይነት ነገር ውሸት ነው ብሎ ገብቶ ውስጡ እስኪያይ ድረስ የሚደነግጥ ሰው ይኖራል ማለት ነው። እና እኔ አሁን ከእንቅልፌ ተነስቼ ታውቃላችሁ፣ አሁን በዓል ስለሆነ ስራም ስለሌለ የረፍት ጊዜ ስለሆነ በቃ ከእንቅልፌ ተነስቼ እስኪ ዩቲዩብ ምናምን ብዬ እንዲህ ዝም ብዬ ስገባ ቡርኬ አደጋ ደረሰበት ሲባል እግዚአብሔርን የምር በቃ የሆነ ነገር የተፈጠረ ነው የመሰለኝ። በእውነት ነው የምላችሁና እንደዚህ አይነት ነገር ባይሆን እየተመረጠ ነው እላለሁኝ። እኛን ለማዝናናት ነው፣ እኛን ደስ እንዲለን ነው። ባይዘዌ በጣም የሚያስቅ ነው ርዕሱ ነው እንጂ እኮ ውስጡ በጣም ፈን የሚያደርግ ነገር ነው። ባይዘዌ እንዳትነኪኝ፣ ለሷ ሰርላት የተናገራቸው ቃላቶች በሙሉ ቡርኬ እንደገና ደግሞ የሀይሚ አክት ምናምን በጣም ነው የሚያዝናናው። እንኳን እኛ ሀይሚ በጣም ደንግጣለች። ሀይሚን አይታችኋ? በጣም ነው የደነገጠችው። እና አንዳንድ ጊዜ አሁን እኔ ቤት ውስጥ የሆነ እንኳን ቤተሰቡ ላይ ለቅሶ ምናምን ካለ እኔ እንዳትነግሩኝ ነው የምለው። እንዳትነግሩኝ፣ የሆነ ቁስል ምናምን ያለበት ሰው እንዳታሳዩኝ ነው የምለው። በጣም ነው የምፈራው እንደዚህ አይነት ነገር በጣም ማለት እንደዚህ የሆነ የጠነከረ ድፍረት የለኝም። እንደዚህ በቃ የሆነ ነገሮች ላይ የሆነ እንደዚህ መጋፈጥ አልችልም። ባይዘው እንደዚህ የሆነ ነገር የሆነ አደጋ ነገሮች ምናምን አላይም። እኔ አሁን መኪና ስለምነዳ ውጪ ስወጣ ጋይስ የሆኑ የተጋጩ መኪናዎች ምናምን ሰው መኪና ቁሞ ያየለ እኔ ግደሉኝ በቃ አይኔን ጨፍኜ ነው በዛ ጋር ማለፍ የምፈልገው። ጨፍኜ መንዳት ስለማልችል እንጂ እንዲህ በቃ እንዲህ እየተንቀጠቀጥኩ ነው የማልፈውና እኔ አልወድም እንደዚህ አይነት ነገሮች ማየቴ። የኔ ተፈጥሮ ማለት ነው የኔ ተፈጥሮ ላይክ አይስከርድ ይላል በእንግሊዝኛ። እኔ በጣም ነው የምፈራው፣ በጣም ይዘገነነኛል እንደዚህ አይነት ነገርና ውስጡ ስትገቡ በጣም ደስ የሚል የሚያስቅ በጣም የተዝናናንበት ነገር ነው። ግን ሰው ደግሞ ርዕሱን አይቶ ነው። እኛም እኮ እንሰራለን። አሁን አንዳንድ ጊዜ ዝም ብለን አሁን ተጣሉ፣ ተጋጩ፣ እንዲሆኑ እንዲወጡ ብለን እኮ እንሰራለን። ጀስት ፈታ እያለን ያው በዛውም ስራ ነው በሚለው ማለት ነው። ግን ይሄ አደጋ ምናምን ያላችሁትን ነገር ግን እውነት ልብ ይሰብራልና በጣም ደንግጫለሁ። ግን ውስጡ ደግሞ ሲገባ ደግሞ በጣም ስቅ ያለውኝ በቃ በጣም ሁኔታችሁ አክታችሁ የሀይሚ ሁኔታ ምናምን በቃ እኔ ውሸት መሆኑን ከተረዳው በኋላ ማለት ነው። ሀይሚ ግን ውሸት መሆኑን ለእኛ አሁን ቪዲዮ ኤዲት ተደርጎ ስለሚሰጠን አሁን ይሄ ሰማያዊ ነገሩ ምናምን እኛ አሁን ውሸት ሆኖ ልናስበው እንችላለን። ለእሷ ግን እዛ በእውን ስለምታየው እውነት ነው የሚመስላትና እርግጠኛ ነኝ በጣም ደንግጣለች ማለት ነው። እና መጨረሻ ላይ እንዲህ የሆነ በቃ ምናምን ብላ እንዲህ የተጠቀለለበትን እሷ ላይ ሲጠቀልሉላት ስትወረውርባቸው ኧረ እኔ ቢሆን በጥፊ ነበር ማለት ሰው እንደዛ አስደንግጦኝ። ሀይሚ እንደውም ጥፊ መጨመር ነበረብሽ፣ ግን እንደምትወጁና እንደምትሳሺለት ተረድቼሻለሁ። በጣም ነው ቡርኬን እንደምትወጁና እንደምትሳሺለት ማለት ነው። እኛ እናንተ ተጋብታችሁ ምናምን እስኪ እንደኔ ሀይሚና ቡራ ተጋብተው ሰርጋቸውን ማየት የሚፈልግ ንገሩኝ እስኪ። ሀይሚና ቡራ ተጋብተው ሰርጋቸውን ማየት የሚፈልግ ባይዘዌ ቡራ የተግባር ሰው ነው፣ እንደዚህ በወሬ ብቻ የሚያወራ ሰው አይደለም። ቡራ እንደሌላ ዩቱበሮች እንዲያርጌላት እንዲወጥቼ ምናምን ሲል ሰምታችሁ ታውቃላችሁ? ኔቨር ኤቨር አይልም። ቡራ የተግባር ሰው ነው። እንደውም በዚህ ጉዳይ ቆይ ቪዲዮ ሰራበታለሁኝ። ቡራ የተግባር ሰው ነው። በቃ የሆነ ነገር ማድረግ ከፈለገ እንዲያረግልሻለሁ፣ ወስድሻለሁ ካለ ይወስዳታል፣ እንዲያረግልሻለሁ ካለ ያረግላታል። ኤኒ ታይም ካያችሁ ማለት ነውና እንደዚህ አይነት ወንዶችን ያብዛልን እና እናንተ ምርጥዬዎች፣ እናንተ የምርጦች ምርጥ በጣም ነው የምንወዳችሁ።
በጣም ነው የምናከብራችሁ። እንዲሁም ርዕሱን አይታችሁ እንደኔ ለደነገጣችሁ አይዟችሁ። ያው እንግዲህ ጀስት ፈኒ ነው። እኛ በኢትዮጵያ ምድር እንደዚህ አይነት ነገር ስላልተለመደ ነው እንጂ ሌላው ዓለም ላይ ብዙ ነገሮች ይሰራሉ። ካያችሁ የውጭ ፊልሞች ወይም ደግሞ የውጭ ዩቱብ ቻናሎችን ጥንዶች ምናምን የምታዩ ካላችሁ እኔ ስለማይ ነው ብዙ ነገሮች ይሰራሉ። በጣም የሚገርም ዘግናኝ የሆኑ ፕራንኮች ይሰራሉ። እኛ ሀገር ግን እንደዚህ አይነት ነገር ስላልተለመደ አስተዳደጋችንም የሆነ ልባችንም አዛኝ ስለሆነ እንደዚህ አይነት ነገር መቀበል ስለማንችል ነው ሁላችንም የደነገጥ ነው። ምክንያቱም ምንድን ነው እንደደነገጥኩ ስለ አሁን ቡራ ነገ መጥቶ ይቅርታ ይጠይቃል በእርግጠኝነት። ይሁ ሀኒ ምን አለች በሉኝ፣ ቡራ ነገ መጥቶ ይቅርታ ይጠይቃል። ምክንያቱም በጣም ብዙ ሰው ኢቨን ኮመንት ላይ ራሱ እንዴ ቡራ ደነገጥን እኮ ምንድን ነው ምናምን ስላሉ ያው እኛ እንደነግጣለን ብለው አስበው አይደለም ያንን የሰሩት። ጀስት ስራ ነው ሰርተውታል። ግን እኛ ደግሞ ስናየው ደንግጠናል። ውስጡ ደግሞ የሚያዝናና የሚያስቅ ነገር ነው። ኤኒዌይስ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሀይሚና ቡራ ተጋብታችሁ ማየት እንፈልጋለን። የእናንተን ደስታ ነው ማየት የምንፈልገው። ደስታችሁ ደስታችን ነው። ጋይስ በሉ ላይክ አድርጉ። ቪዲዮዬን ያያችሁ በሙሉ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ።